የአዲስ አበባ ከተማ አስተዳደር በ2018 ዓ.ም በጀት ዓመት የመጀመሪያው 6 ወራት የነዋሪዎችን ሁለንተናዊ ተጠቃሚነት የሚያረጋግጡ በርካታ የልማት ስራዎችን ሲያከናውን ቆይቷል። ከተማ አስተዳደሩ በእነዚህ ጊዜያት የተከናወኑ ስራዎችን መገምገም ጀምሯል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ባለፉት 6 ወራት በ24/7 የተለወጠ የስራ ባህል ነዋሪዎችንና የልማት አጋሮችን በማስተባበር በሁሉም ዘርፎች የታቀዱ ስራዎች በአማካይ 95.3 በመቶ ማሳካት መቻሉን ገልጸዋል። በሁሉም ዘርፍ ያቀርናቸው እቅዶቻችንን በአማካይ 95 እጅ በላይ መፈጸም ችለናል። ለዚህ ለላቀ ውጤት መላውን በየደረጃው ያለውን አመራር ከልቤ ማመስገን እወዳለሁ። በዚህ በየጊዜው እያደገ የመጣ ውጤት እየተመዘገበ የመጣበት ዋናውን ቁልፍ ምክንያት በግምገማችን ትኩረት ልናደርግበት ይገባል። በተለይም አመራራችን በየደረጃው በተናበበ በተቀናጀ በአንድነት መንፈስ ስራው ላይ ትኩረት አድርጎ የሰራበት ሲሰራም 24/7 የስራ መርሃ ግብር አውጥተን ሁሉም አመራር በዚህ የስራ መርሃ ግብር ውስጥ የራሱን አስተዋጽኦ ማድረግ እንዲችል ትኩረት አድርጎ ስራው ላይ ውጤታማ መሆን እንዲችል ያደረግነው ርብርብ ያመጣው ነው። ከተማ አስተዳደሩ የልማት ስራዎችን ሲያከናውን ቅንጅታዊ አሰራርን በመከተልና ህዝብና ባለድርሻ አካላትን በማስተባበር እንደሆነ የጠቆሙት ከንቲባ አዳነች በዚህ ስኬት ውስጥ አበርክቶ ያደረጉ አካላትንም አመስግነዋል። አመራራችን ስራ በሚሰራበት ወቅት ውጤትን በልቀት ሲመዝን የስራ ጥራት፣ የስራ ትጋት ሁሉንም አመራር በተቀናጀ መንፈስና በተቀናጀ አሰራር ስራ ውስጥ እያስገባ የልማት ኃይሎችን ሁሉ ደግሞ እያቀናጀ ወደ ስራ እንዲያስገባ ያስቀመጥነው የአሰራር መርሃ ግብር በየጊዜው በተሻለ ሁኔታ እየተመዘገበ የመጣበት መሆኑን እናያለን። በዚህ ውጤት ውስጥ የከተማችን ነዋሪዎችና አብረውን የሰሩ የስራ አጋሮቻችን ምስጋና ይገባቸዋልና እጅግ አድርገን እናመሰግናለን። የተገኙ ውጤቶች በቀጣይ ለሚሰሩ የልማት ስራዎች ግብአት አድርጎ መንቀሳቀስ እንደሚገባ የጠቆሙት ከንቲባዋ አመራሩ በተገኙ ውጤቶች ከመርካትና ከመዘናጋት ይልቅ መማሪያ ሊያደርጋቸው እንደሚገባ ተናግረዋል። ሰራን፣ ውጤት አመጣን ብቻውን በቂ አይደለም። እንዴት ይሄ ውጤት ሊመዘገብ ቻለ? ምንድነው የምንማረው ከጥንካሬያችን? እንዴት አድርገን እናስፋው? ከዚህ የተሻለስ ልናስመዘግብ አንችልም ነበር ወይ ብለን ግምገማችን ላይ ትልቅ ትኩረት አድርገን እንድንሰራ ያስፈልጋል። ውጤቶቻችንን ስንገመግም ባገኘነው ውጤት ሳንረካ፣ ባገኘነው ውጤት ሳንዘናጋ የበለጠ ውጤት ለማስመዝገብ ከጥንካሬዎቻችን እንማራለን። የላቀ ውጤት ባስመዘገብንባቸው ዘርፎች እና ባቀርናቸው እና ውጤት ባስመዘገብናቸው ግቦች እንዴት ስለሰራን ነው የሚለውን የግምገማችን ማዕከል እናድርገው። ምንም እንኳን የላቀ ውጤት ቢመዘገብም የታዩ ጉድለቶችንና የተቋማትን ወጥ ያልሆነ የእቅድ አፈጻጸም፣ ፈጣንና ጥራት ያለው አገልግሎት አሰጣጥ ላይ ያሉ ክፍተቶችን በግልጽ በመለየት ለማረም ቀጣይ በትኩረት መስራት ይገባልን ብለዋል ከንቲባዋ። ውጤት ብቻ ሳይሆን ድክመቶችም ነበሩ። አንደኛ ከ4.5 ያላነሰ ያልተፈጸመ የተንጠባጠበ ስራ አለ ካቀርነው እቅድ ውስጥ። ለምን 100% መፈጸም አንችልም ነበር? ምን ስለሆነ ነው ጉለቶች የታዩት? ጉለት በታየባቸው ልክ ጉለት የታየባቸውን ዘርፎች ለይተን ማውጣት አለብን። በአገልግሎት አሰጣጥ የመልካም አስተዳደር ችግሮችን በመፍታት እውነቱን ለመናገር በጣም ትልቅ የሆነ መሻሻል ታይቷል። የታየውን መሻሻል አፕሪሼት እናደርጋለን፣ እናበረታታለን። አሁንም ግን ባለጉዳይ ከማመላለስ ጀምሮ ጉዳዮችን ካለመቋጨት ሁሉም አቅዶ በልዩ ሁኔታ እንዴት ለውጥ ላምጣ ብሎ ጥሮ ግሮ ከመስራት አንጻር ክፍተቶችን እናስተውላለን። ያሉ ክፍተቶች ትልቅ ትኩረት የሚሰጣቸው ናቸው። ግምገማው ለ3 ተከታታይ ቀናት እንደሚቆይም ተመላክቷል።